ሁለታችሁም ስለመጣችሁ አመሰግናችኋለሁ። ወደዚህ የተጋበዛችሁበት ዋናው ዓላማ የኛ ህዝብ ዕውቀት እንዲኖረው ነው። የሶሻል ሚዲያ አጠቃቀም በኢትዮጵያም በተለያዩ አካባቢዎች ችግር አሉ። እነኚህ ችግሮች ደግሞ ባህላችን ችግር ውስጥ እንዲወድቁ ሰዎች ስም በማጠፋፋት የተለያዩ ነገሮች አሉ ሶሻል ሚዲያ ላይ። ይሄንን በተመለከተ ሶሻል ሚዲያን አጠቃቀም በተመለከተ ህጉ ምን ይላል? አንድ ሰው ሶሻል ሚዲያ ተጠቅሞ ለምሳሌ የሚያደርጋቸው ንግግሮች ሌሎቹን ስም ካጠፋ የእምነት ቤቶችን የእምነት አባቶችን ስም ካጠፉ ህጉ ምን ይላል በኢትዮጵያ? አቶ ቢሊያም። እሺ አመሰግናለሁ። ቮይስ ኦፍ ሪፊውጂስ ኢትዮጵያን የሶሻል ሚዲያ አጠቃቀምን አስመልክቶ የተለያዩ ስካተርድ የነበሩ ህጎች አሉ። በ1996 ዓመተ ምህረት የወጣው የወንጀል ህጋችን ላይ ለምሳሌ ዲፋሜሽንን ስም ማጥፋትን ክሊርሊ ክሪሚናላይዝ የሚያደርግ ፕሮቪዥን ነበረ። ከዛም በኋላ የኮምፒውተር ክራይምስ ኮምፒውተር ከወንጀሎችን ለመቆጣጠር የወጣ አዋጅ አለ። ሪሰንትሊ ግን ያው ብዙ ጊዜ አክቲቭ ስራ ላይ ያለው ሄት ስፒች እና ሄት ስፒች ፕሮክላሜሽን የሚባለው ነው በስራ ላይ ያለው። በዚህ በሄት ስፒች ፕሮክላሜሽን ፕሮቴክትድ የሆኑ ግሩፖች አሉ። ማንኛውም ሰው የጥላቻ ንግግር በአንድ ሰው ላይ ወይም በተወሰነ ቡድን ላይ ወይም ማንነት ላይ ያነጣጠረ ብሔርን፣ ብሔረሰብን፣ ህዝብን፣ ሃይማኖትን፣ ዘርን፣ ጾታን ወይም አካል ጉዳተኝነትን መሰረት በማድረግ ሆን ብሎ ጥላቻን ወይም መድሎን የሚያነሳሳ ንግግር ማድረግ ተከልክሏል በዚህ አዋጅ። ስለዚህ በሄት ስፒች ፕሮክላሜሽን ፕሮቴክትድ የሆኑ ግሩፕስ አሉ አሁን ብዬ ጠቀስኳቸው። ነገር ግን በአዋጃችን መሰረት በሄት ስፒች እንደ ሐሰተኛ መረጃን ዲስሚኔት በማድረግ አዋጅ ላይ ህጉ ምንድነው ያስቀመጠው? ለምሳሌ በዚህ አንድ ሰው ባደረገው ሄት ስፒች ወር ደግሞ ፎልስ ኢንፎርሜሽን የግድ ቫዮለንስ ወር ደግሞ ጥቃት እንዲደርስ ህጉ እንደ ሪኳየርመንት አያስቀምጥም። ዋናው ነገር ንግግሩ የተነገረው ንግግር ላይክሊ ወደ ጥቃትን ሊያነሳሳ የሚችል መሆን አለበት እንጂ የግድ ቫዮለንስ እስኪደርስ ህጉ አይጠብቅም ማለት ነው። ቫዮለንስ ኢዝ ኖት ዘ ሪኳየርመንት በህጉ ላይ ማለት ነው። ሁለተኛ ደግሞ በዚህ በአዋጁ መሰረት አይጠብቅም ማለት ነው። ቫዮለንስ ኢዝ ኖት ዘ ሪኳየርመንት በህጉ ላይ ማለት ነው። ሌላኛው ተጨማሪ ነገር ደግሞ በሄት ስፒች እና በዚህ በሐሰተኛ ኢንፎርሜሽን ዲስሚኔት በማድረግ አዋጅ ላይ ይሄ ሄት ስፒች በራሱ ወር ደግሞ ሐሰተኛ ኢንፎርሜሽን ዲስክሎዝ ማድረግ በራሱ አያስቀጣም። ነገር ግን ይሄ ሄት ስፒች ኦር ፎልስ ስቴትመንቱ ለብዙ ሰው መድረስ አለበት። ነገር ግን አዋጁ ላይ ብዙ ሰው የሚለው ትርጉም አልተሰጠም። የግድ ግን ሄት ስፒቹ ለብዙ ሰው መድረስ አለበት። ስለዚህ ሄት ብዙ ሰው የሚለው ቁጥር በህጋችን ላይ ዲፋይን አልሆነም። ስለዚህ ይሄ ክርክር ሊያስነሳ የሚችል ነው። ምክንያቱም አንድ ሰው ሄት ስፒችን አድርጎ ብዙ ያ ሄት ስፒች የደረሳቸው ሰዎች ብዙ ሰዎች ናቸው ለማለት ኒውሜሪካሊ በቁጥር ደረጃ አዋጁ አላስቀመጠም። ነገር ግን ሄት ስፒችን ዲስሚኔት የሚያደርገው ግለሰብ ከ5000 በላይ ተከታይ ካለውና በሱ የጥላቻ ንግግር ጉዳት ከደረሰ ሰውየው ክሪሚናላይዝ ይደረጋል። የሰውየው የፎሎወርስ ወር ደግሞ የተከታዮቹ ብዛት ነው እንጂ ግምት ውስጥ የገባው በሱ ሰውየው ባደረገው የጥላቻ ንግግር ብዙ ሰው ላይ የብዙ ሰው የሚለው ለምሳሌ ብዙ ሰው ላይ እንተር መድረስ አለበት። ያ የጥላቻ ንግግር ሁሉ ለብዙ ሰው መድረስ አለበትና ብዙ ሰው የሚለው በህጉ ዲፋይን አልተደረገም። ስለዚህ ከዚህ አንፃር በአዋጁ ደግሞ ኢንስቲትዩሽኖች ፌደራል ኢንስቲትዩሽኖች ዲዩቲ ያለባቸው ለምሳሌ የኢትዮጵያን ሂውማን ራይት ኮሚሽን ካየነው የኢትዮጵያ ብሮድካስት ባለስልጣን ካየናቸው የጥላቻ ንግግርን ለመከላከል የሚረዱ የግንዛቤ ማስጨበጫ መርሃ ግብሮችን የማዘጋጀት ዲዩቲ ያለባቸውም የኢትዮጵያ ብሮድካስቲንግ ባለስልጣንም ተመሳሳይ አይነት ዲዩቲ ያለባቸውና ህጉን በህጉ አንፃር እነዚህ ነው ያሉትና ብዙ ጊዜ የሄት ስፒች አጠቃቀም ላይ በተነሳ ያው ኖተብል የሆኑ ኬዞች አሉ። ለምሳሌ
የሩዋንዳ ተጠቃሽ ነው። ሩዋንዳ ላይ የደረሰው የጄኖሳይድ በሄት ስፒች የተነሳ ጄኖሳይድ ሁቶች በቱትሲዎች ላይ ባደረሱት የጥላቻ ንግግር ብቻ ኦልሞስት ኢኩቫለንቱ 1 ሚሊዮን ህዝብ ጠፍቷል ሩዋንዳ ላይ። እንዲሁም ማይናማር ላይም ሌሎች ካምቦዲያም ሌሎች ሀገር ጄኖሳይድ የተፈጸመባቸው ሰርበኒቻ በጄኖሳይድ ላይ ብዙ ሰዎች አልቋል። እነዚህ ሁላ የሚዲያን በአግባቡ ባለመጠቀም ነው። ለምሳሌ በሩዋንዳ ጄኖሳይድ ላይ በቀጥተኛ መልኩ በሬዲዮ ቅስቀሳ ሲደረግ ነበር። ዳይሬክትሊ ቱትሲዎች እንዲሞቱ ሁቶች ቅስቀሳ ሲያደርጉ ነበር። በሌሎች ጄኖሳይዶች ላይ ለምሳሌ ካምቦዲያ ላይ ሌሎች ሰርብ ጄኖሳይድ ላይም ሚዲያ ኢንዳይሬክትሊ የጥላቻ ንግግር በመፍጠር ሰዎች እንዲያልቁ አክቲቭ ሮል ተጫውተዋልና ሚዲያ አጠቃቀም ትንሽ ጥንቃቄ የሚያስፈልገው ነው። በአንድ በኩል ሶሻል ሚዲያ መኖሩ ጥሩ ነው። ምክንያቱም እንደዚህ አይነት አትሮሲቲስ ሲፈጸም ለመላው ዓለም ያሳውቃል። ለምሳሌ ሶሻል ሚዲያን በመጠቀም ለመላው ዓለም የተፈጠረውን አትሮሲቲ ኦር ሰዎች ላይ ሊደርስ ያለውን ፖቴንሻል ጉዳት ለማሳወቅ ይጠቅማል። ከዛ ውጪ ደግሞ በዛው በተመሳሳይ መልኩ የጥላቻ ንግግርም እንዲደርስ ሶሻል ሚዲያዎች ሮል አላቸውና የሶሻል ሚዲያን ሮል እኔ በሁለት አንጻር ነው ማየው። ሌሎች ሀሳብ ይስጡና እጨምራለሁ። ኖታለሁ ያን በመለከተ ሁሌ ከሰብአዊ መብት የሚነሳው አንዳንዴ እንዲህ ያሉት ነገሮች የሰዎቹን መብት ይነካል ይሉት ቅራኔዎች አሉ። እኛም ለምሳሌ እንደ ህብረተሰብ የምናየው መብታችን ብቻ ነው። ምንድን ነው በህጉ የተቀመጠ አለ። ሶሻል ተጠቃሚ ሰው ግድ አቶ ብንያም ድምጻችሁ የለም። አልሰማውም፣ ይቅርታ። ለምሳሌ ብዙ ጊዜ የምንጠይቀው ስለ መፍታችን ነው። መፍትሄ ነው። አርቲክል 29 አይ ቲንክ አርቲክል 29 መፍትሄ ነው፣ እንደዚህ ማድረግ መፍትሄ ነው እንላለን። ግዴታችን ምንድን ነው? እንደ አንድ ሶሻል ሚዲያ ተጠቃሚ ማድረግ ያለብን ምንድን ነው? መብቶች አሉን፣ ግዴታዎችስ አሉን? ቮይስ ኦፍ ሪፊውጂስ ያው ፍሪደም ኦፍ ኤክስፕሬሽን ኢዝ ኖት አብሶሉት ራይት አይደለም። ያው በህገ መንግስቱ አንቀጽ 27 እና 27 መሰረት ገደብ የተደረገበት መብት ነው። ለምሳሌ አንድ ሰው በሚያደርገው ንግግር ምክንያት የሌላ ሰው ክብርን ኦር ደግሞ የሌላ ሰውን ወይም ደግሞ የህብረተሰቡን ሞራል እንትን ማድረግ የለበትም፣ ቫዮሌት ማድረግ የለበትም እና ፍሪደም ኦፍ ኤክስፕሬሽን ወር ሀሳብን ወይ አመለካከትን በነፃ ማራመድ ገደብ የሌለበት መብት አይደለም፣ አብሶሉት መብት አይደለም። ይልቁንም በህገ መንግስቱ አንቀጽ 29 ላይ በተቀመጠው መሰረት ገደብ የተደረገበት መብት ነው። ይህም ገደቡ ምንድነው? የሰው ክብርን፣ መልካም ስምን፣ ሰብአዊ ክብሮችን እንደዚህ አይነት ነገሮችን እነዚህ አይነት ነገሮች ላይ እነዚህ አይነት ሁኔታዎች ላይ ማንም ሰው ሀሳብን በነፃነት መግለጽ መብት አለኝ ብሎ የፈለገውን መናገር አይችልም። መብቶች ሁላ አብሶሉት መብቶች አይደሉም። ሁሉም መብቶች አብሶሉት መብቶች አይደሉም። ራዘር ገደብ አለባቸው፣ ሊሚቴሽን አለባቸው። እነዚህ ሊሚቴሽኖቹ አሁን ቅድም እንደገለጽኩት አንደኛ የሰውን ክብር፣ ፐብሊክ ሞራሊቲን የመሳሰሉትን ነገሮች መንካት የለባቸውም። ስለዚህ ሁሉም መብቶች ገደብ የሌለበት አብሶሉት መብት የለም። በኢትዮጵያ ህገ መንግስትም ካየነው በሌሎች ሀገር ህጎች ካየነው ራይትስ አር ኖት አብሶሉት ራዘር ዜ አር ሰብጀክት ቱ ሊሚቴሽን፣ ገደብ ተጥሎባቸዋል። በኢትዮጵያም ብቻ ሳይሆን በሌሎችም ሀገር ያለ ነውና ስለዚህ ማንኛውም ሰው በተለይም አንድን ንግግር ከማድረጉ በፊት የሚናገረው ንግግር እውነተኛ መሆኑን
ማረጋገጥ ይጠበቅበታል። ሐሰት አለመሆኑን ማረጋገጥ ይጠበቅበታል ማለት ነውና ሰው በሚያደርገው ንግግር የሰውን ክብር ኦር ደግሞ ፐብሊክ ሞራሊቲን ኦር ደግሞ ፐብሊክ ዲስተርባንስን አደጋ ላይ ሊጥል በሚችል ሁኔታ ንግግር ኦር ደግሞ መሰል ተግባሮች መደረግ የለባቸውም። ኦኬ፣ አመሰግናለሁ። አቶ ቤካ እንኳን በሰላም መጡ። እዚህ ላይ የሚጨምሩ ነገር ካለ ጥያቄን ከሰሙ ሚውት ላይ ነው ያሉት። እንደምን ናችሁ? ሰላም ናችሁ? ያለን አልሐምዱሊላህ። እንኳን በሰላም መጡ። አልሐምዱሊላህ። ይቅርታ ስለቆየሁት ትንሽ አንዳንድ ነገሮችን ለማስተካከል ነው። በእርግጥ ጥያቄውን አልሰማሁም። ትደግምልኛለህ? ኦኬ። በብዛተኛ ሶሻል ሚዲያ ተጠቃሚዎች የምንለው ስለ መፍታችን ነው ሁሌ የምናወራ። ይሄ መፍትሄ ነው፣ እንደዚህ ማድረግ መፍትሄ ነው እንላለን። ለምሳሌ ከዚህ በፊት የኢትዮጵያ ኤርላይን ውስጥ የደረሰው ውዥንብር፣ ውረድ አትውረድ የሚሉት ነገሮች፣ አንዳንዴ የሚያስፈልጉ ቦታ ሄደን ሌሎች ነገር ማድረጎቹ ይታያሉ መፍትሄ ነው በማለት ይህንን በተመለከተ ግዴታችን ምንድነው እንደ ሶሻል ሚዲያ ተጠቃሚ? እሺ፣ አመሰግናለሁ። እንግዲህ አብዛኛዎቻችን ያው ኢትዮጵያዊ አሁን ማለት እኛ ኢትዮጵያውያኖች ስፔሻሊ አሁኑ ትውልድ መፍታችን መጠየቅ እንጂ ግዴታችን አንወጣም። ብዙ ጊዜ ግዴታችን ምን እንደሆነም ለይተንም አናውቅም። ለዚህ ነው ሁሌ በየቦታው ኮንፍሊክት የሚፈጠረው። ያው your right, your obligation emanating from your right ነው። ዳይሬክት ሪሌሽንሺፕ አላቸው። አንድ ሰው መፍቱን ሲጠይቅ ግዴታው መውጣት አለበት። ስለዚህ ያው ኢትዮጵያ ውስጥ እንደተለመደው እንደሚታቁት ብዙ እንደ ዓለም አቀፍም ብዙ የህግ ጋፖች አሉ። ለምሳሌ ጥላቻ ንግግር ሲባል መፍትና ግዴታ ሲባል ኢንፎርስመንቱ እንዴት ነው ሊሆን የሚችለው የሚባል ነገር አለ። ለምሳሌ አንድ ሰው ውጭ ሀገር ሆኖ እኔን ዛሬ ቢሰድብ እኔም ሚዲያ ላይ ፎቶዬን ተጠቅሞ የፈለገ ነገር ቢሰራ እንዴት ነው ያን ሰው መጠየቅ የሚችለው የሚል አለ። ለምሳሌ እንደ ድሮ አይደለም። ሰው ፊት ለፊት ሆኖ ወይ ደግሞ አጠገብ ሆኖ ወይ ደግሞ አንተ እርግጠኛ ሎካል ወይ ደግሞ አካባቢ የሚታቀበት ቦታ ሆኖ አይደለም የሚሰዱ ወይ ደግሞ አንዳንድ ጥላቻ ንግግርም ሆነ የሰው ክብር መንካትም የፓብሊክ ሞራል ላይ የሚሰራው ማለት ነው። ለምሳሌ አሁን አንዳንድ እህቶቻችን ውጭ ሀገር ሆኖ ራቆታቸውን ፎቶ እየለቀቁ ነው መልቀቅ ጀምረዋል። ሌላ ሴክሹዋል እንትኖችን ማሳየት ጀምረዋል። ይሄን ለምሳሌ እነሱም የነሱ ፎሎወር እነሱን የሚያይ አብዛኛው ኢትዮጵያኖች ናቸው። ነገር ግን እነዚህ ሰዎች አሁን ወደ ህግ እናቀርባለን ብንል እንዴት ነው ማቅረብ የምንችለው ነው። ስለዚህ በአጠቃላይ እንደ ህጉ ጀነራል ፕሪንሲፕል ሆኖ ነገር ግን እኛ የወጣ ህግ ከዚህ በፊት የወጡ ህጎች በዓለም አቀፍም ሆነ በአገር አቀፍ ደረጃ የወጡ ህጎችን እነዚህ አይነት ነገሮችን ማስከበር አይችልም። ለምሳሌ አንድ ሴት ውጭ ሀገር ሆና ወይ ደግሞ አንድ ወንድና ሴት ውጭ ሀገር ሆኖ እዛ ሀገር ያሉ ሰዎች ማንነታቸውን ከየት እንደሆነ አቁ የኛ ትውልድ ኢትዮጵያን ስለሆኑ ጎረቤትም ስላሉ ወይ ደግሞ ዘመድም ከዚህ ስላሉ ማን እንደሆኑ የኛ ቋንቋም ተናጋሪ ስለሆኑ ማን ከየት እንደሄዱ ልናቅ እንችላለን። እዚህ ቢሆኑ ህጉን ልናስከብር እንችላለን። ነገር ግን እዛ ሲሆን ደግሞ ህጉ የሚከበርበት ሁኔታ የለም ማለት በዓለም አቀፍ ይሄ ጋፕ አለ። በአጠቃላይ ያው ግዴታችን ሰውን አለመስደብ፣ መፍታችን ስንጠይቅ ወይ ደግሞ በህገ መንግስታችን አንቀጽ 27 መሰረት የተሰጠን ፍሪደም ኦፍ ስፒች ሊሚቴሽን ይኖራል። ሊሚቴሽኑ ጥሩ የሚያስተምር ወይ ደግሞ ሐሳብ በነፃነት መግለጽ፣ ለምሳሌ ፖለቲካ አይነት ትችቶች፣ አንዳንድ ነገሮች
ከማለት ውጭ ወይ ደግሞ የፈለገን ሐሳብ የራሱን ሐሳብ የህዝብ ሞራል የፓብሊክ ሞራል ወይ ደግሞ የግለሰብ ወይ የግሩፕ ጥላቻ አሊያም ደግሞ ከህዝብ ሞራል ጋር የሚቃረን ነገር ካወራ ወይ ደግሞ እስካላወራ ድረስ ያ መብት መጠቀም ትችላለህ ማለት ነው። ከዛ ውጭ ግን ፍሪደም ኦፍ ስፒች አለን ብለህ ማንም ተነስተ የሚሰድብ ከሆነ ለምሳሌ ኢትዮጵያ ብዙ ህጎች አሉ። የኮምፒውተር ክራይሞች አሉ። ወንጀል ህጋችን ከ613 ጀምሮ አለ የሚቀጣበት በቀላል እስራት እስከ ጽኑ እስራት የሚወስድበት ሁኔታዎች አሉ ማለት ነው። ስለዚህ በአጠቃላይ እኛ ሶሻል ሚዲያ ስንጠቀም ፕላትፎርሙ ስለተሰጠን እኛ አድሚን ስለሆነን ወይ ደግሞ እኛ መቆጣጠር ስለምንችል ብቻ እንደፈለግን እዛ ላይ የምናወራ ከሆነ የህግ ተጠያቂነት ሊኖረው ይችላል ማለት ነው። ለምሳሌ ውጭ ሀገር ሆኖ ራሱ ከሰደብን ቅጣቱ እስከ 2 ዓመት የሚያሳስር ከሆነ በይርጋ እስከ 5 ዓመት ሊቆይ ይችላል ማለት ነው። which means ያ ሰው እስከ 5 ዓመት ወደ ሀገራችን የሚመለስ ወይ ደግሞ ወደ ኢትዮጵያ የሚመለስ ከሆነ ልክ እንደተመለሰው ክስ ሊከፍትበት ይችላል ማለት ነው። ስለዚህ ጥንቃቄ ያስፈልጋል። ሀገር ውስጥም ሆነን እንደፈለግን የሰው ፎቶ የሰውን ክብር የሚነካ ነገር እንኳን ማውራት ሼር ማድረግ በወንጀል ክራይማችን ወይ ደግሞ በኮምፒውተር ክራይም ያስጠይቀናል ማለት ነው። ስለዚህ በአጠቃላይ ያው ሶሻል ሚዲያ አጠቃቀም ላይ ከመንግስትም ብዙ ነገር ይጠበቃል ብዬ አምናለሁ። ለምን እኔ እንደግሌ ሶሻል ሚዲያ ቬሪፊኬሽን የሚባል ፕሮፖዛል አዘጋጅቼ አቅርቤ ነበር ለኮሙኒኬሽን ባለስልጣን። ለምን አብዛኛው እዛ ስር ስለሆነ ማለት ነው። ያው ለጊዜው አልተሳካም። which means ለምሳሌ አንድ ሰው ፌክ አካውንትን ተጠቅሞ ሊሰድብህ ይችላል። ፌክ አካውንትን ተጠቅሞ የፈለገ ነገር ጥላቻ ንግግር ሊያወራ ይችላል። ማንነቱ ምንነቱ አይታወቅም። ስለዚህ ሶሻል ሚዲያ በራሱ ያው በሚችለው ወይ ደግሞ በሚለቀው ፕላትፎርም ወይ ደግሞ ክፍት ባደረገው ፕላትፎርሙን በትክክል ወይ ደግሞ የሰው ማንነት የሚገልጽ ነገር ሊጠቀም ይገባል ብዬ አምናለሁ ለወደፊት ማለት ነው። ይሄ ነው ከበጀሞ ተከበሩ። አመሰግኖታለሁ። በኢትዮጵያ ህጎች የተቀመጡትን ነገር አይቻለሁ። ሄት ስፒችን በተመለከተ ለወንጀሉ ቅጣቶች አሉ። እነዛ ቅጣቶች የተቀመጡ ቅጣቶች በቂ ነው ብሎ ያስባሉ ሁለታቸውም እንደ ህግ ባለሙያ? ለምሳሌ በእምነት ኮንፍሊክት የሚያነሱ ሰዎች አሉ። አሁን ባለው ህግ እንደዛ ያሉት ሰዎች በህግ ፊት ቢቀርቡት የሚበየንበት በህጉ ባስቀመጠው ነው። ይሄ ነገር በቂ ብለው ያስባሉ? ያው የተቀመጠው የቅጣት ያው እሱ የህዝብ ተወካዮች ምክር ቤት አምኖበት የቅጣት አወሳሰኑ ጋር ወይ ደግሞ የቅጣት ሁኔታው ጋር አመዛዝኖ ወይ ደግሞ ኢቫሉዌት አድርጎ ነው ይሄን ህግ የሚያወጣው። መቼም አንድ ህግ ሲወጣ እንደፈለጉ ማውጣት አይችሉም። ቅጣቱ ምን ኃይል ሊሆን ይገባል፣ ስንት ዓመት መሆን አለበት፣ እንዴት ነው መደረግ ያለበት የሚለውን እነሱ አይቶ አምኖበት ስላስቀመጡ ለጊዜ በቂ ነው አይደለም ሳይሆን ይተገበራል ነው የተቀመጠው። የሄት ስፒች ፕሮክላሜሽን 1185 መሰረት ማን ታስሮ ያውቃል? ማን መንግስት አስገብተው ያውቃል? ሎው ኢንፎርስመንት ኤጀንሲ የሚባሉት መቼ ነው ይሄ ነገር ተግባራዊ የሚያደርጉት ነው? ያ ነው ኩዌሽን። እንኳን 1 ዓመት 5 ወር ሰው መንግስት ወይ ደግሞ የሚመለከተው አካል ወይ ደግሞ የሎው ኢንፎርስመንት ኤጀንሲ አንድ ሰው 2 ሰው እያስገባ መግለጫ ወይ ደግሞ በፌስቡክ ገጻቸው ወይ ደግሞ በሶሻል ሚዲያ ገጻቸው እያሳዩ ቢሄዱ ሰው እየተማረ ይሄዳል ማለት ነው። ኢቭን ፖሊስ ኢትዮጵያ ውስጥ እንደዚህ አይነት ነገር አንተ ሄት ስፒችን እንደ ማህበረሰብ እንደ ሃይማኖት እንደ ፖለቲካ ብቻ ማየት የለብንም። እንደ ግለሰብ የግለሰብን ክብር የሚነካ ነገር ይዘህ አሁን ፖሊስ ጣቢያ ብትሄድ ላይቀበሉ ይችላል። ያው እንደዚህ አይነት ነገሮች ደግሞ ወንጀል የተባሉ ደግሞ የሚጀመሩት ከፖሊስ ጣቢያ ነው አብዛኛው ማለት ነው።
ስለዚህ የወጡ ወይ ደግሞ እዛ ላይ 1185 አዋጅ ላይ የተቀመጠው ቅጣት በቂ ነው አይደለም ሳይሆን የተቀመጠው ተግባራዊ ሆኗል አልሆነም የሚል ነው። ስለዚህ እሱ ላይ የሚመለከተው አካል ቢሰራ ነው የሚለው እንጂ የተቀመጠው ቅጣት በቂ ነው። ወንጀል ህጋችን እስከ 800 ምናምን ህጎች አሉ። ነገር ግን ከዛ ትንሽዬ ወይ ደግሞ የጥቃቅኖች እንትኖች ብቻ ነው አርቲክሎች ብቻ ነው ስራ ላይ የሚውሉት ማለት ነው። አመሰግኖታለሁ አቶ ቢኒያም። ቅድም ስለዚህ ስናነሳ የፎሎወር ብዛት ላይ ነው ህጉ ፎከስ ያደረገው። 3000 ያለው ከ5000 ጀምሮ እስከ 10000 ያለው እንደዛ ነው ያስቀመጠው። በፎሎወር መልክ መታየቱ ነው ወይስ የፈጸምነው የምንናገራቸው ነገሮች ናቸው ለህግ ስንቀርብ ጥፋተኛ የሚያደርጉት? ኦኬ ጥሩ። ቮይስ ኦፍ ሪፊጂስ ለህግ ጥፋተኛ የሚያደርጉን የፎሎወርስ ብዛት ነሰሪ ሪኳየርመንት አይደለም። ዋናው ሪኳየርመንት ምንድነው? ለምሳሌ በተደረገው የጥላቻ ንግግር ምክንያት በቡድን ላይ ጥቃት የተፈጸመ እንደሆነ ለምሳሌ የአዋጁን አንቀጽ 7 ካየነው በጥላቻ ንግግሩ ምክንያት በግለሰብ ኦር ደግሞ በቡድን ላይ ጥቃት የተፈጸመ እንደሆነ ቅጣቱ ከ1 ዓመት እስከ 5 ዓመት ይደርሳል። ምን ይላል? በተጨማሪም ደግሞ የጥላቻ ንግግሩ ወይም የሐሰተኛ መረጃ ስርጭቱ ወንጀል